ከዚህ በፊት ስለነሱ መጥፎ ነገር ስትነዙ ስታወሩ ተጣሉና ጠፉ ተጣልተው ነው በዚህ የቀሩት ከዩቲዩብ ሊወጡ ነው ምናምን ብላችሁ ያልሆነ ወሬ ዝባዝንኬ ስቀባጥሩ የነበራችሁ ሰዎች ደስ አይበላችሁ። ብሩኬና ሃይሚ ዛሬም እንደ ድሮም አይጣሉም፣ ወደፊትም አይጣሉም። እንደምታስቡት አይሳካላችሁም። እነሱን ለማጣላት የምታስቡ ሁሌም ሰላም ሰላም የጨረቃ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ሁሌ እንደምንለው ሰላማችሁ ብዝት ይበል። ሃይ እንዴት ነህ? አላ የጠፋስ ቆየ ትንሽ ክራውድ ነው አደውልኝ ብዬ ደውልሻለሁ። ናፍቆሽ ነው አታድርግ የተባልኩትን ነገር ማድረግ ልማዴ ነው። ሰው ልጅ ነው ማለት ነው። ናፍቆሽ ነው እንዴት ነህ ግን? ናይ ናፍቆሽ ነው ይቻላል። ለማወቅ በጣም ጓጋ የጠራሁበት ምክንያት ያለ ምክንያት ሰሞኑን ጠፍቼ ነበር አልነበርኩኝም እና ያው ብዙ ሰው ተጨንቆ ቤተሰብ ግን እዚህ ጋር ምን ታያላችሁ? ሁለቱ ፊት ላይ ምን ታነባላችሁ? የእውነት የሚገርም ናፍቆት አለ፣ የሚገርም ፍቅር አለ። በመሀላቸው የገባው ነገር እንዳለ ሆኖ በመሀላቸው ቅራኔ እንዳለ ሆኖ ራሱ እልሃቸው እንደዛ እንዳለ ሆኖ ራሱ ፊታቸው ላይ የእውነት ፍቅራቸው ይነበባሉ በትክክል በቃ በጣም የሚዋደዱ እንደሆኑ ማንም ሰው እነዚህ ልጆች የምር ሊለያያቸው ቢፈልግ እንደማይለያያቸው ያስታውቃሉ። እንደዚህ ተጣልተው ባለፈው አትይኝ አላይሽም ምናምን ተባብለው ራሱ ስቲል ይኸው ፍቅር አለ ፊታቸው ላይ። በቃ ስለእናንተ ነው ያገባው በቶሻል በቃ ኦሬዲ አውት ነኝ እኮ አይደለ? እሱ የሚለኝ ነገር አለ። ምን አላችሁትም ነገር ካለ ኖርማል ነው። ምን አለ በቃ በጣም የሚያስጠላ ነገር ይየታ ምን ተናገረክ? በቃ አልገባኝም። እኔ ማደርገውን አሳይሻለሁ። ቆይ ቤተሰብ እዚህ ጋር ማለት ነው ባለፈው የነበረው ልጅ ወድቃ አግኝቷት በጣም ታማ ስለነበረ ወደ ቤት ያመጣት ልጅ ነው። ከብሩኬ ጋር ምን ሊያገናኘው ቻለ? ለብሩኬስ ለምንድን ነው ደውሎ ወይ ደግሞ ብሩኬን አግኝቶ ሊናገር የቻለው? በምን ምክንያት ነው? ስለ ሃይሚ ልክ ከሃይሚ ጋር ሌላ ነገር እንደፈጠረ አድርጎ ማውራቱ ለምን አስፈለገ? ልጁ ሲጀመርም ምናልባት ወይ ልጁ መጀመሪያም በሁለቱ መሃል ለመግባትና አጀንዳ ለመጠንሰስ የተላከ ሰው ሊሆን ይችላል። ፐርፐዝሊ ሃይሚን ይከታተላት የነበረ አጋጣሚዎችን ሲጠብቅ የነበረ ከዛ በኋላ ልክ ሃይሚ መታመሟን ሲያገኝ ጥሩ አጋጣሚ ሆነለት፣ ከሃይሚ ጋር ገጠመ ማለት ነው። ከዛ ልክ ብሩኬ ቤቷ ሲመጣ ጀለስ እንደምንድን ነው እንዳባወራው ነው ደቅ ብሎ ይጠብቀዋል ማለት ነው። ፍሬንድ በእነዚህ ልጆች መሃል ለመግባት የተላከ ሌላ ሴረኛ ማለት ነው፣ ተላላኪ። በብሩኬ በኩል የገባችሁን ሴት ታውቃላችሁ። አሁን ደግሞ በሃይሚ በኩል ይመጣል እንዳልኳችሁ ጀለስ ነበረ ማለት ነው። አያችሁ ታውቀዋለህ፣ ህሊና ታውቀዋለህ አይደለ? ህሊና ያውቀዋል ምናምን እያልሽ ድጋሚ ያነዝንሽ በዚህ እየነዘነስኩህ አይደለም። እኔ ላሳይክ ስለፈለግኩ ነው። መረጃ አለሽ አይደል? ላሳይክ ነው። በጣም አሪፍ ነገር ነው ዛሬ የምንሰማው። በቃ ሃይሚ በእርግጥም ልታሳየው ከፈለገችና የመረጃው ምንጭ ማን እንደሆነ ከታወቀ የሆነ ፖይንት ድረስ ችግሩ ተፈቷል ማለት ነው። ሶ ብሩኬ ማስረዳት ባለበት መንገድ የድሮ ታሪኩ ይሁን የአሁኑ ታሪኩ ያስረዳታል። ከዛስ ቀጥሎ ያለው ምንድን ነው? በሃይሚ በኩል የተፈጠረውን ችግር መቅረፍ ነው የሚሆነው ማለት ነው። አንድ ስቴፕ ቀለለ ማለት እነዚህ ልጆች ለመታረቅ የሚሄዱት መንገድ በጣም አጭር እየሆነ ነው የሚሄደው ማለት ነው። አለበለዚያ ግን እንደ ዛሬው ተድበስብሶ የሚያልፍ ነገር ምናምን ሊኖር አይገባው ማለት ነው። አለበለዚያ ግን ምንም አይነት ይሄ እንደዚህ ያልክ ምናምን እንድትኝ አልፈልግም። በቃ እንደዛ በችግሬ ጊዜ ወይ ታምሜ እየደረሰልኝን ሰው ላላወራ እንደ ማንኛውም ሰው ሰላምታ ምናምን እንለዋወጣለን፣ እናወራለን። የተለየ ነገር የለም። ምንድነው ምናልኪ ነው የምትለኝ? ይሄን ነው የምላችሁ። አያችሁ ልጅቷ እንደ ውለታ የያዘችለትን ነገር ያኛው ልጅ ለምንድን ነው የሚጠቀመው? ለራሱ መልካም አጋጣሚ አድርጎ ማለት ነው። ሶ ሃይሚ በመልካምነት ስታወራው በችግሬ ጊዜ የደረሰ ሰው ብላ ስታወራው፣ ልጁ ግን ምን ነበረ ኢንቴንሽኑ? ብሩኬ በመሃል እንዳለ ስላወቀ ወይም የተላከበት ዓላማ ስላለ ብሩኬን ለማስወጣት የራሱን ጥረት እየጣረ ነው ያለው። ያ ነው አሁን ለብሩኬ ደውሎ የሚናገረው። ለምንድን ነው? መልካም አጋጣሚውን ተጠቅመው ሁለቱ የግድ መለያየት ስላለባቸው ከሃይሚ ጋር ጥሩ ግንኙነት ላይ እንዳለ አስመስሎ ለብሩኬ ያወራዋል ማለት ነው። ይሄ ነው እንግዲህ አሁን ብሩኬን በጣም አግሬሲቭ እያደረገ ያለው ያናደደ ያለው ነገር ይሄ ነው። ቤተሰብ እንግዲህ ይሄንን አስቡት። ምን ብዬ ነው የምጠይቀው? ጠይቀዋለሁ፣ ችግር የለውም። እና ከቻልሽ ደግሞ ካሜራ ምናምን ከዚህ በኋላ ማየት አልፈልግም። ያው እንደዚህ ያደረክ ያው እሷ ነው የላከችልሽ? እሷ ናት የላከችልሽ? ናታ ራሷ ናታ። ታውቃታለህ? ለአንቺ ማስረዳ ግዴታ የለብኝ። አስረዳኝ እንጂ እንዴ! ለአንቺ ማስረዳ ግዴታ የለብኝ። ለምን? ኖ ብሩኬ ኖ፣ እንደዛ መሆን የለበትም። አሁን ሃይሚን ስንጨቀጭቀ ስንወቅሳት የነበረው አንዱ ነገር ሶልቭ ሆኗል። በቃ መረጃ ነበር ያላት፣
መረጃውን ማሳየት ነበረባት። መረጃውን አሳይታለች ማለት ነው። ስለዚህ አሁን የሚጠበቀው ምንድን ነው? ከአንተ መልስ ነው። ታውቃታለህ፣ እንደምታውቅ ፊትህ ላይ ያስታውቃል። ከዚህ በፊት የሆነ ነገር እንደነበራችሁ ያስታውቃል። ስለዚህ የምታውቀውን ነገር ስሙዝሊ ተረጋግተህ አስረዳ። ያለው ፖይንት ይሄ ብቻ ነው አማራጭ። ምን ማለት ነው? ይሄ ነው አኬዙ። እንደፈለግሽ በቃ አየሽ። አንቺ ካዲስ አይ ደግሞ ልታስረዳኝ እፈልጋለሁ። ለምንድን ነው ማስረዳሽ? አይመለከትሽም። ብሩኬ እንደዚህ በቀላሉ አንፋታም። እውነት ከሆነ ለምን አትይኝም? አሁን ሃይሚ እኔ የደረሰኝ ነገር በቃ የተባልኩት ምናምን ይሁን ችግር የለውም፣ ግን ስለዚህም ጉዳይ እኔ ምንም ማስረዳሽ ነገር የለም። ለምን ደግሞ ታስረዳኝ? ስለማላስረዳሽ እንዴት ነው የማይመለከተኝ? በቃ የእሷንም ጉዳይ ለእኔ ተይው። ለምንድን ነው ለአንተም ተው? ለእኔ ተይው በቃ ሃይሚ። ብዙ ማታውቂውና የማይገባሽ ነገሮች አሉ። ለምን አይገባ እኮ እንዲገባኝ አድርገኛ። ለምን ምን ይሰራልሻል? ልረዳህ እስኪ። ምን ይሰራልሻል? ምክንያቱም ምንድን ነው? ምን ይሰራልሻል? ብሩኬ ምን ይሰራልሻል እንዴት ትላታለህ? ሲጀመር የማይሆን ነገር እኮ ነው። ፍቅረኛህ ነች፣ ጓደኛህ ነች። ከአንተ ጋር በጣም ብዙ ጊዜ አሳልፋለች። ከዚህ በኋላም ብዙ ጊዜ ልታሳልፍ የምትችል ሴት ነች። ምን ይሰራልሻል ልትላት አትችልም። እንኳን እሷን እነ ፍፄን ጓደኞችን ዝም ብለህ እንኳን ስለ እንደዚህ አይነት ነገር አታውቁም፣ አይመለከታችሁም ልትላችሁ አትችልም። እሷን ይቅርና ማለት ነው እንድታስረዳት የምትፈልገው ነገር እንድታሳይክ ስጨቀጭቃት የነበረው ነገር እስከ ዛሬ አሁን እሷን ስንጨቀጭቃት ነበረ። አሁን ግን አንተነ መልስ እንድሰጥ አንተነ በቃ ለዚህ መልስ መስጠት ያለብህ። ምክንያቱም እቺ ልጅ በጣም ተወቅሳበታለች። በጣም ብዙ ሰው እሷን ጥፋተኛ አድርጎ ሲነዘንዛን ነበረ። ብሩኬ ተረጋግተ ለማስረዳት ሞክር። አንቺን አይመለከትሽም፣ ይሄ ከአንቺ ህይወት ውጭ ነው፣ አንቺን ሊገባሽ አይችልም አይደለም። ካላስረዳሃት እውነት ነው አይገባትም። አሁንም ተቆልፎባታል እኮ እሷ። አሁን ቁልፉ ደግሞ አንተ ጋር ያለው አስረዳት በቃ አያገባሽም። ምክንያቱም አንቺ ለእኔ ማስረዳትን ሳይሆን ከኔ ጋር ጨቃጭቆ መጣላትን ነበር የመረጥሽው። ገብቶሻል አይደል? ሌላ ወሬ እንዳወራ ምናምን አታስገድጂኝ። እና እሷ ነች ስነ ስርዓትሽን ነሽ። አውራኝና ንገረኝ። አያገባሽም በቃ ጨረስኩኝ። እንግዲህ ቤተሰብ ከዚህ በፊት ስንለው እንደነበረው ይህ ነገር ምናልባት የብሩኬ ያለፈ ታሪክ ነበረ፣ ምናልባት ሊሆን ይችላል ብለን ስናወራ፣ ያም ቢሆን በእርግጥ የሆነ ነገር ካላሳየችው እሱ ማስረዳት አይችልም ብለን ነበረ። እንዳለውም በፊት ፍቅረኛ ከነበረው፣ ስለዚህ ከሃይሚ በፊት የነበረችው ፍቅረኛ ዳግም ለመመለስና ብሩኬን ለማጥመድ ስትል የመጀመሪያ አማራጯ ምን ነበረ? ለሃይሚ ከዚህ በፊት የነበሩትን ቴክስቶች አሁን እንደሚላላኩ አድርጋ አሁን አብረው እንደነበሩ አስመስላ መላክ ነበረባት። ስለዚህ በዛ መልኩ ይሆናል የላከችላት ማለት ነው። እነዚህ ሁሉ ሃይሚ የያዘቻቸው ማስረጃዎች ምናልባት ያለፈ ታሪኩ ሊሆን ይችላሉ ማለት ነው። ብሩኬ ማስረዳት የከበደውና የተናደደበት ምክንያት ይሄ ይመስለኛል። ሴቶች በጣም ከባዶች ናችሁ፣ የሆነ ነገር ስታጡ የሆነ ነገር ትጠቀማላችሁ ምናምን ነገር ያለው በቃ የሆነ የበፊት ቴክስቶቹ ምናምን ሳደልታቸው ቀርታ ምናምን ብላክሜል ለማድረግ እየተጠቀመችበት ማለት ነው። ይሄ ከባድ ነው ባይዘው። በዚህ በኩል ደግሞ የሃይሚ ችግር አለ። አሁን ደግሞ የብሩኬ ችግር ኦልሬዲ እንትን ብሏል፣ ግን አስቸጋሪ ነው። እንደዚህ ከሆነ እየተጠቀመችበት ያለችው በጣም አስቸጋሪ። ሰበብ እያደረከኝ ነው። ምን እስቲ እኔን ሰበብ እያደረከኝ ነው። ምን አደረግሽ? አይታይም ወይ ፎቶ በስነ ስርዓት? አየሁት እኮ በቃ ካየሽ እኮ እኔ መናገር እንትን የለሽም። ምንድነው ግዴታ ከአንቺም በፊት ምንም ግንኙነት ላይኖረኝ ነው እንዴ? ጊዜ ይስጠን እንጂ ገና ብዙ የሚወጡ ነገሮች አሉ። አሶጪ እኔ በቃኝ እኮ አስረዳኝ። ብሩኬ አሁን መረጋጋት ነው ያለብህ። ባይዘው ተረጋግቶ ለሃይሚ ማስረዳት የሚገባውን ነገሮች ተረጋግቶ ማስረዳት አለ። ማየት የሚገባውን ነገር አሳይተዋለች። በእርግጥ ግን ተረጋግቶ ይሄ ጉዳይ የድሮ ነው ብሎ ማስረዳት ካፉ ማውጣት ለምን እንደከበደው ነው ያልገባኝ ነገር። በእርግጥ ያናድዳል። የበፊት ነገራችሁን ፎቶ አምጥተው ምናምን ሲጠቀሙበት ማየት ያናድዳል፣ ያበሳጫል እኮ። አሁንም ግን እንደዚህ ብለህ ከሄድክ ከዛ ሄደ ደግሞ ከእሷ ጋር ከነበረው ልጅ ጋር ሄደ ትጣላለ። እሷ በዛ ተናዳ ሌላ ነገር ትናገራለች። እንደዚህ መሆን አለበት ወይ ቤተሰብ? እንደዚህ መሆን አለበት ወይ? ተረጋግቶ ቢያወሩ አይሻልም? የሁለቱም እኮ እንትን ሌላ አጀንዳ ተቀርጾላቸው እንደዚህ መሀላቸው ገብቶ ብጥስጥሱ የወጣ ነገር ውስጥ ለምን ይገባሉ? እነሱ ሁለቱ ሶልቭ ካላደረጉ ዛሬ አሁን ተገናኝቶ ነው በቃ አሪፍ ነገር ነው። ግን እንደዚህ ይሆናል ወይ? ዝም ብሎ መለያየት ምናምን በቃ አልነግርሽም አትነግረኝም መባባሉ እኮ አሁንም ድረስ እንደዚህ። ኧረ በሰል በሉ እንጂ አንዳ ዝም ብዬ ነው የቆምኩት። አንተ ሌላ ነገር ነው እያሰብከው። ላስብ አይደለ? ካልጠየቁሽ እኮ ምንም ላቅ አልችልም እኮ አይደለ? በቃ እዛ ጋር ጥሩ ስሜት አልሰማኝም ወጣሁልሽ እኮ። ግን በነጋቱ ያንቺን 250 ሺህ እንኳን ዝም ብዬ ነበር። ስለዚህ ነገር አታስረዳኝም? ምንም ነገርኩሽ እኮ በቃ። ከዚህ በኋላ ስለዚህ ጉዳይ አታንሽብኝ፣ አያገባሽ። በዚህ ኬዛ አይጣላሽም። ይሄ ኬዛ ችግር ያመጣው በቃ እንኳን ሆነ። ሃይሚ እንግዲህ ምናልባት ይሄንን መቀበል አለብሽ ብዬ አስባለሁ። በዝርዝር መረዳት ያለብሽን ነገር ይህን አክሰፕት አድርጊና ተረጋግታችሁ ተነጋገሩ። ምክንያቱም ከአንቺ በፊት እንጂ አሁን ከአንቺ ጋር ከሆንኩ በኋላ ያጠፋሁት አንድ እንደዚህ አይነት ነገር ካለ ይፈረድብኝ ብሏል።
ይሄ አንድ ፖይንት ነው። ስለዚህ የበፊት ፎቶ ነበረ ማለት ነው። ከበፊት ፎቶዎቹ ጋር ደግሞ ገጽታውን እያነጻጸርሽ ማየት ትችያለሽ። መረጃዎችን እንደዛ መጠቀም ትችያለሽ። ይሄ ቀላል ነገር ነው። ባይዘው የቤተሰብ በፊት የነበረውን እንትንና አሁን ያለውን ገጽታ የሚታወቅ ነው። ለውጣቸውን እኮ ማየት እንችላለን። ባይዘው ግን ማነች ይሄንን ነገር ልካ እንደዚህ ውጥንቅጡ እንዲወጣ የምታደርገው ሴት? ከዚህ በፊት ከሱ ጋር ከነበሩ ሰዎች ውስጥ የትኛዋ ነች የሚለውን ነገር ማወቅ ከፈለግሽ የግድ እንደዚህ አሁን እንዲያስረዳሽ ማፋጠጥ የለብሽም። ምክንያቱም ባየው ነገር ሁሉ ደንግጧል። ምናልባት ያልጠበቀው ሰው ሲሆን የላከለሽ ያልጠበቀው ሰው ስለሆነ ሜቢ በዛም ተደናግጦ ስለሚሆን አሁን እንደዚህ በተናደደበት ሰዓት ሊያስረዳሽ ይችላል ብዬ አላስብም። ስለዚህ ተረጋግታችሁ ማውራት የምትችሉበት ጊዜ ስላለ ይሄን ነገር ተቀብላችሁ በአንቺ በኩል ያለውንም የልጁን ጉዳይ ፊክስ ብታደርጉ የተሻለ ነው። ስነስርዓት ምንም ራሲ ስነስርዓት አንቺ የምትናገረው ነገር ያለፈው የለሽም እንዴ? አንቺ የለኝም። ምንም የለሽም? የለኝም። ያለ ነገሪ አትፎክርብኝ። መናገር ያለብህን እኔን አይደለም ያወራኝ ራስህን ነው። አውራው ራስህ እንዴ ያለሽ ከዛ ምንም ነገር እንዳትወሪ። የእውነት ነው ፍቅር አይደለም የማስመሰል ልብሽን ለማግኘት ቤተሰብ አሁን በብሩኬ በኩል ያለው ሲቹዌሽን በሆነ መጠን ኦሬዲ ፊክስ የሆነ ነገር ነው። የድሮ ፍቅረኛው ከሱ ከሃይሚ በፊት የነበረች አንድ ሴት ለሃይሚ ፎቶ ልካላት ህይወታቸውን ለመበጥበጥ እየሞከረች እንዳለ አይተናል። በቃ ይሄ ግልጽ ነው። ማንነቷን ደግሞ በቅርቡ እናወጣታለን ማለት ያላቸውን ዳታ የነበራቸውን ነገር እንዳለ አነፍንፈን ማን እንደሆነች አውጥተን የእሷ ጉድ የሚወጣ ይሆናል። ነገር ግን በሃይሚ በኩል ያለው ልጅ ሃይሚን እንደታመመች እሷን የሚረዳ መስሎ ከዛ በኋላ የራሱን ጥቅም ለማካሄድና ከብሩኬ ጋር ለማጣላት እየጣረ ያለው ልጅ ለብሩኬ ደውሎ እየዛተ ከዚህ በኋላ ተዋት አይነት ነገሮች እየላከ ለብሩኬ ከብሩኬ ጋር እንድትራራቅ የሚያደርጋት ልጅ ደግሞ ጉዳይ አሳሳቢ ነው። ምክንያቱም በሁለቱ መሀል አንደኛውን ጨረስን ስንል ሌላኛው ውጥንቅጥ ደግሞ መጣ ማለት ምን ማለት ነው? ልጁ በቃ ሊያግዛት ነው አይደለ? በየዋህነቷ እቺ ልጅ ፊት አልነሳውም ረድቶኛል፣ ታምሜ ቤት ያስገብቶኛል፣ ደግፎኛል ስላለች እና ስላናገረችው እላፊ ሄዶ ጭራሽ ፍቅረኛዋን እንደ እሱ ከዚህ በኋላ የእሷ ተንከባካቢ እንደሆነ አድርጎ ራሱን አስቀምጦ ማውራት አለበት ብዬ አላስብም። ምን ይሄ በዚህ ትልቅ ድፍረት ነው። ብሩኬ በዚህ ሰዓት የሆነ ነገር ቢያደርግ ልጁ ላይ ወይ የብሩኬ ጓደኞች ልጁ ላይ የሆነ ነገር ቢያደርጉ ማን ነው ተጠያቂ? ጥፋተኛውስ ማን ነው? ብሩኬ ነው ወይስ ሃይሚ ነች ወይስ ያ ልጅ ነው? ስለዚህ ሃይሚ ባይዘዌ አስረግጠሽ ልነግሩ ይገባል ልጁ በቃ ከኛ ህይወት ውጣ፣ እንደዚህ አይደለም፣ ረድተኸኛል፣ አመሰግናለሁ፣ ከዚህ በኋላ ላለን ነገር ግን የጓደኝነት ነው፣ ልክህን ማለፍ የለብህም ብለሽ መናገር አለብሽ። ያገዘም የረዳም ሁሉ ገደብ አለው። ስለዚህ ሃይሚ ይሄንን በግልጽ ነግረሽ ግንኙነታችሁን ከብሩኬ ጋር የምታሻሽሉበትን መንገድ ካልከፈትሽ ይሄ ነገር ይሰፋል ዛሬም ነገም። ነገር ግን እነዚህ ልጆች መቼም ቢሆን አይጣሉም። ፍቅራቸውን እንዳያችሁት ነው። ባይዘው እየተጨቃጨቁ እንኳን እርስ በርስ አይጨካከኑም። በጣም የሚዋደዱ ልጆች ናቸው። ይታረቃሉ። ይሄ ግልጽና ግልጽ ነው። ምቀኞች ደስ አይበላችሁ። ዛሬም ባይዘው ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። መልካም ምሽት። እንደሚሆን እንደማይቀር ያወቁ ሲሆነብኝ ዘውትር አንቺን ማየት